እሺ ቢስ ማናለኝ እኔ ያለሁልሽ እመነኝ የኖርክበት ማንነት ነው እንደዚህ እንድትል ያደረገህ እንጂ ትክክለኛው ባሮክ ይሄን አይልም። ሳይሽ ደህና ሰው ትመስያለሽ፣ ግን የወሬ ሱስ ያለብሽ ትመስያለሽ። ቆይ እኔ ያስኩት ነገር ሁሉ ያምራታል እንዴ? የኔ ልጅ ውብ መሆንሽን ታውቂያለሽ አይደል? አታሳፍሪኝ እናቴ። የምሬን እኮ ነው። እመነኝ እምትወዳት እንደ አምነኔ የችግር ተካፋይ የምሆን አክስት ሆናለሁ። አክስቴ ወጣት ነች። ልክ እንደ ጓደኛ ነው ቀርባ የምታማክር። ዛራ ሰራተኛችን ናት። አብዛኛውን ጊዜ ኪችን እንደምታሳልፈው አልፎ አልፎ ከኔ ጋር የማያግባቡ ነገሮች አሏትኝ። አንዳንዴ ደግሞ የሆነ የምትጠቀማቸው ቋንቋዎች አሉ። በዛ ላይ ሙዚየም እንደተቀመጠ መጽሐፍ ታሪክ መናገር ትወዳለች። እሺ ሞርዚና ውይ በሞትኩት እናትክን ላማልህ ነበር። እስከዚህ ሰዓት ድረስ የት ነበርሽ? መቆየት የፈለግኩበት ቦታ። ቆይ ስወጣና ስገባ እየጠበቅ መናገር አስፈላጊ ነው? ይሄ እግር እኮ ሰርቶ ነው አለ አይደል? እንደ አንቺ እግር አላት ብቻ ለመባል የምትጠቀሚበት። እኔ ምልሽ ለምን እዚህ ቤት ውስጥ ቁጭ ብለሽ ከምትይ መንገድ ላይ ልብስ እንደሚሰቀልባቸው አሻንጉሊቶች ለምን እየተከፈለሽ አታገለግይ? እኔ ያልኩት አልቀረም፣ በቃ አልቀረም። ምንም ማድረግ አይቻልም። አልቀረም። እንዴት ነው ያልቀረው ካላችሁኝ፣ እንዴት አልቀረም ካላችሁኝ፣ ቤሌንና የአምነን ወንድም አንድ ላይ ይሆናሉ። የአምነን ወንድም አራዳ ነው፣ የገባው ነው፣ ነገሮችን በሲስተም ነው የሚያደርገው። ብዙ ነገር ስላጣ ከአምነን ገንዘቡን ብቻ ወይም ደግሞ ንብረቱን ብቻ ሳይሆን ቤሌንንም ጭምር ማሸብለል ነው አላማው ብያቸዋለሁ። ቤሌንና አምነንም ደግሞ ጥሩ ላይ ስላልሆኑ ወደ አምነን ጓደኛ እሷም ጠጋ የማለቱ ነገር ይኖራል። ብቸኝነቷን ለማስረሳት ወይም ደግሞ ከብቸኝነቷን ለመውጣት ብያችሁ ነበር። አለበለዚያ ደግሞ አምነንን ለማስቀናት ስትል ከሱ ጋር አብራ ትሆናለች ብዬ አንስቼ ነበር። እንዳልኳችሁም በሚገባ በትናንትናው ክፍል አይታችኋል ብዬ አስባለሁ። እንደዚህ አይነት ነገር አይታችኋል ብዬ አስባለሁ በትናንትናው ክፍል። ስለዚህ ይቀጥላል። አሁንም እንደነዚህ አይነት ነገሮች በሰፊው ይቀጥላሉ። በትናንትናው ክፍል ሰላም ብያቸዋለሁ። እንዳላልኳችሁም እንዴት ናችሁ? የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። የትናንትናው ክፍል ከባድ ቦታ ላይ ነው የተቋረጠው፣ ወይም ደግሞ ከባድ ቦታ ላይ ነው የቆመው። ለቤሊን በጣም ከባድ ጥያቄ ነው የቀረበላት። የምታፈቅሪው ሰው አለ ወይ የሚል ጥያቄ ነው። አዎ ካለች ማነው ሊመጣ ይችላል። አይ ካለች ማፈቅረው ሰው የለም ካለች አምነን በዚህ በኩል ሊቆርጥለት ይችላል። ማፈቅረው አለ አሁንም ማፈቅረዋለሁ ካለች ደግሞ በዚህ በኩል የአምነን ወንድም ቅር ሊለው ይችላል። ስለዚህ በዚህም ተይዛለች። እናንተ ምን ምትል ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ልትል የምትችለው ብዬ ማስበው አዎ ማፈቅረው ሰው ነበር፣ አሁን ግን አውጥቼዋለሁ ከውስጤ የምትል ይመስለኛል። እንደዛ ምትል ይመስለኛል። ወይም ደግሞ ማፈቅረው ሰው ነበር ግን እሱ አይገባውም ልትል ትችላለች እንጂ ተዋሻለች የሚል ሀሳብ የለኝም። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከዋሸች ግን በቃ አምነን የመጨረሻ ይበሳጫል፣ ነገሮች ወዳልሆኑ ይሄዳሉ ብዬ ነው ማስበው። በዚህ መልኩ ይቀጥልና አንተ እሷን ሳም አንተ እሷን ሳም ወይም ደግሞ ይሄ ምንድነው እንደዚህ አይነት ቻሌንጅ ሊያደርጉ ይችላሉ የሚል ሀሳብ አለኝ። እንደውም ሲጠበቅ የነበረው እንደዛ ነበር አይደለ? ሲጠበቅ የነበረው እንደዛ ነው አይደለ? አንዱ አንዱን እንዲስም ያደርጋል የሚል ሀሳብ ነበር የነበረው። አሁን ቀጣይ ላይ ወደዛ የመሄዱ ነገር ሊኖር ይችላል እያልኳችሁ ነው። የአምነን ወንድም ባሮክ ይዞ የመጣውን ሀሳብ ወይም ደግሞ መጥፎ ሀሳብ ነው ይዞ የመጣው አይደለ? በቃ የተጎዳበትን ወይም ደግሞ ከሱ የተወሰደውን ዘመናት እሱ በተቃራኒ ሊመልስ ነው ወይም ደግሞ በክፋት አድርጎ ሊመልስ ነው ሀሳቡ። ነገር ግን ቤሊን ይህንን ሀሳብ ታስቀይረዋለች ማለት በቃ ታስቀይረዋለች ነው። እንዴት አድርጋ ታስቀይረዋለች አይዶን ነው እኔ አላቅም፣ ብቻ ታስቀይረዋለች። እንዴት እንደምታስቀይረው ደግሞ ጀምራለች። አንተ ባሮክ እንደዚህ አይነት ባሮክ አይደለህም፣ የተጎዳህበትን ማንነት ስለያስክ ነው እንጂ ትክክለኛው ባሮክ እንደዚህ አይነት ባሮክ አይደለህም ብላ ስታሳምነው ወይም ደግሞ ስትነግረው ነበር። እና ቀስ በቀስ ከእሷ ጋር እየዋለ እያደረ ሲሄድ ከእንደዚህ አይነት ሀሳቡን ትቶ ወይም ደግሞ እንደዚህ አይነት ሀሳቡን ትቶ እሷ ላይ ብቻ ፎከስ ያደርጋል ብዬ ነው ማስበው። እውነት ለመናገር ቤሊንና ባሮክ አንድ ላይ ቢሆኑ ደስ ይለኛል። ግን ደግሞ አይሆንማ። መጀመሪያ አብሮ ሆኖ ወንድማማቹ ጋር እንደዚህ እንዴት ይሆናል? አይሆንም። እንዴት ይሆናል? ልክ እንደ ሀረግ ማለት ከሆነ ሀረግ ትዝ ይላችኋል። ማነው
ስማቸው ጠፉብኝ። በቃ ሁለቱ ወንድማማቾች የአንዱ አንዱን ሲያተራምስ ቆይቶ ጭራሽ ምናምን አንዱ ደግሞ ምናምን ብቻ ይሆን እንደዚ አይነት ነገር ምናምን ነበር። አሁንም እንደዚ አይነት ነገር ልታመጡ ነው እንዴ? አይሆንም፣ እውነት ለመናገር አይሆንም። ግን እንደ እውነታው የባሮክ ብትሆን ደስ ይለኛል። ይሄ አምነን የሆነ መዝረክረክ ይወዳል፣ እዚህም እዛም ገባ ገባ ይላል። ከምሬ ነው። እንደው ባይላክፋት ኑሮ እኔ ወስዳት ነበር፣ ችግር የለውም። ጥበቃም ሆኜ ሹፌርም ሆኜ የሆነ ነገር ሆኜ ገባ ነበር እዚህ ድራማ ላይ። ከዛ ቤሌንን እኔ እንዴት አድርጌ ላላትና የራሴ እንደማደርጋት እንዴት ከእጃቸው በቃ እንደው እንዲጎትቼ እንደማወጣ አሳያችሁ ነበር። ግን እኔ አሁን አልመጣም፣ ምክንያቱም አምነን ነካክፏታል። በቃ እዚህ መዛም ነካክቷታል። በቃ እኔ ኦሪጂናል ነው 0-0 ነው። እስኪ በቀጣይ ክፍል ምን አይነት ነገር ያላችሁ? ምን ታስባላችሁ? ምን ይፈጠራል? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለዛሬ ነበረን ቆይታ ይህንን ይመስላል። ትንሽ ቢዚ ስለሆንኩ ዛሬ እዚህ ጋር ይበቃኛል። በቀጣዩ በሰፊው እንመጣለን። ወዳችኋለሁ። ክፉ ይንካችሁ፣ ክፉ ንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሁንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ። ወገን የአምነን ወንድም ከባድ ሚዛን ነው፣ ከባድ ሚዛን ነው ብያችኋለሁ። ባለፈው ሪቪው ከባድ ሚዛን ነው። ጭንቄው ከአምነን እጥፍ ነው። እንደገና ደግሞ ያሰበውን ነገር ማሳካት ላይ በቃ ፐርፌክት ነው። አነጋገር ይችላል። ወደፊት ዘሎ ነው የሚያስበው። ሁሉን ነገር የሚረዳ አይነት ልጅ ነው። አምነን ጨለልክ፣ በቃ አሁን ጨለልክ። የምሬን ነው ጨለልክ። ቤሌንም ቆረጠች። ቁርጥህን የነገረች ላይክ እንደ ቁርጥ ስጋ ታውቃላቸው፣ ቁርጥ ዝልዝል ምናምን እንደዛ ነው የነገረች። አሁን ነው ችግር የመጣው። አሁን ነው ከባድ ነገር እየመጣ ያለው። አቶ አምነን የምሬን ነው በቃ አሁን የሚጨልልበት ጊዜ ላይ ነው ያለው። እኔ አሁን እንደው ደስ የሚል ምንድን ነው ታውቃላችሁ? ቤሌንና የአምነን ወንድም ቢጀምሩ መጠጋጋት፣ አብረው ቁጭ ብሎ ማውራት ምናምን ቢጀምሩና ልክ ቤሌን አምነንን አንዴ ከሚስቱ ጋር አንዴ ከዛችኛዋ ጋር ቁጭ ብሎ ሲላፋደድ እንደምታየው ሁሉ አምነን በተራው ከወንድሙ ጋር ሲሳሳቁ ስትጫወቱ ወይኔ ውስጤ ነው። ይህንን በሚመጡት ክፍሎች ታያላችሁ። ስናገር ዝም ብዬ አይደለም የምናገረው፣ የነገውን ነው የምናገረው፣ የቀጣዩን ክፍል ነው የምናገረው። እንዴት ናችሁ ውድ የተከታታይ ድራማ ቤተሰቦች? አባን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል፣ አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በቀጣይ ክፍል ምን ሊፈጠር ይችላል። 1 ደቂቃ ሙሉ እኮ ሰላም ከማለቴ በፊት አውርቼ የቀጣዩን ክፍል ጨርሼ ነው ኦልሬዲ የመጣሁት። ምንድን ነው ማወራችሁ ከዚህ በኋላ ወገኖች? ይህ የኔ ነገር እሺ፣ ቀስ ብለህ ለምን አታወራም? ምን ይሻልሃል? ምንድን ነው የምትለው አንተ ሰውዬ? ኧረ ተረጋጋ እባክህ። እሺ ለማንኛውም ዳጣ ተከታታይ ድራማ ጀምርልን የሚል ኮሜንት በተደጋጋሚ አይቻለሁ። እውነት ለመናገር በአሁኑ ሰዓት አዲስ ድራማ ለመጀመር ምንም ሀሳቡ የለኝም። እውነታው ይሄ ነው። እንደው አመቻችቼ ወይም ደግሞ አንድ ድራማ አቋርጬ ወደዛ ሊሄድላችሁ እችላለሁ። አዲስ ድራማ የመጀመር ሀሳብ የለኝም እንደ እውነቱ። አሁን ባይሆን በሾርት በኩል ልጀምርላችሁ ወይም ደግሞ ዩቲዩብ ሾርት ላይ ማለት ነው። ሾርት ቪዲዮ፣ አጫጭር ቪዲዮዎችን ዳጣ ማለት ነው። እሱን ልስራላችሁ። እስኪ ኮሜንት ላይ አሳውቁኝና በሱ በኩል ልምጣ እንጂ አሁን ረጅም ቪዲዮ እንደዚህ መስራት ቀላል አይደለም። ብዙ ድራማ ነው ሪቪው ማደርገው። ትንሿ አለ፣ እዚህ ላይ ደግሞ ይሄ አለ ድር ማለት ነው። ወደ ሌላ ቻናሎችም አሉና ወደዛ ስትሄዱ ደግሞ በጣም ነፍ ናቸው፣ ብዙ ናቸው። አሁን ሁሉንም አንድ ላይ ነው እንትን አድርጌ እየሰራ ያሉትና ሌላ ከጨመርኩ በጣም ያጨናንቀኛል። ሌላ ስራም ስላለኝ ማለት ነው። ከትልቅ ይቅርታ ጋር በአጫጭር ቪዲዮዎችን የ1 ደቂቃ 40 ሰከንድ ምናምን አይነት ቪዲዮዎችን እኔም ያለሁበትን ማለት ነው ሀሳቤን የምሰጥበትን ቪዲዮዎችን የምትፈልጉ ከሆነ እንደዛ ልሰራላችሁ እችላለሁ። ለማንኛውም ሀሳባችሁን አሳውቆኝ ኮሜንት ላይ። ወደ ድራማችን እንመለስ፣ ድር ላይ እንመለስ። ለማንኛውም ማለት ነው አምነን በቃ ከዚህ በኋላ የምሬ ነው ታዩታላችሁ። በቀጣይ የሚመጡ ክፍሎች ላይ ታዩታላችሁ። በቃ ቀንድ ነው ያወጣው። የምሬ ነው ቀንድ ያወጣል። በቃ ታጨለለዋለች ልጅቷ ቤሌን። አሁን በቃ ቆረጥሽ በቃ። ችግሩ እኮ ያላችሁ እንደዚህ ተሉና የሆነ ሰዓት ላይ ብቻችሁን ስትሆኑ ምን ሆኜ ነው ግን እንደዚህ ያልኩት?
እኔ እኮ ምን እንደሚሻለኝ እኔ እኮ ራሴ አይደለሁም እኮ እንደዚህ ያልኩት። ምን ነክቶኝ ነው የምትሏት ነገር አለች። እንደሷ እንዳትዪ እንጂ አሁን ጥሩ ነው ያደረግሽው። ግን ቅድም ያልኳችሁን ነገር ማየታችን እርግጥ ነው ማለትም ወንድሟና ወይም ደግሞ የአምነን ወንድምና ቤሌን አንድ ላይ ሆነው ፊት ለፊት ቁጭ ብለው ጎን ለጎን ቁጭ ብለው እየተጫወቱ እየተሳሳቁ አምነን በተደጋጋሚ እያየ የሚበሳጭበት ጊዜ አለ፣ ከፊት አለ። የሚመጣው ቀጣይ ክፍሎች ላይ በደንብ ታዩታላችሁ። ሌላኛው የአምነን ወንድም ምን ሆኖ ወይም ደግሞ ለምን ለብቻው እንዳደገ ምናምን በትላንትናው ሪቪው ተናግሬ ነበር፣ ነግሬያችኋለሁ። ለምንድን ነው አምነንን እንደዚህ ሊለው የቻለው? ለምንድን ነው ወንድም ሆኖ በመጥፎው እይታ ሲያዩ የነበረው ብዬ ጠይቄያችሁ የኔን አመለካከትና በቀጣይ ክፍል የምታዩት ይሄንን ነው ብዬ ነግሬያችሁ ነበረ። እሱም እንግዲህ ያው ድራማው ላይ በትናንትናው ክፍል አይታችሁታል። ምን ብዬ ነበር የነገርኳችሁ? ወንድሙ በሆነ አጋጣሚ ብቻ አጋጣሚውን አልነግራችሁም፣ ብቻውን ነው ያደገው፣ ከቤተሰብ ተለይቶ ነው ያደገው። ይሄ አምነን የኖረውን ኑሮ አልኖረም፣ ተነጥሎ ነው ያደገው፣ በብቸኝነት ነው ያደገው። አምነን ደልቶ ሲኖር እሱ በሰው ቤት ብቻውን ቤተሰብ እንደሌለው ተደርጎ ነው የኖረው። ለዛ ነው አምነንን የጠላው እንጂ ወንድሙ ነው ብያችሁ ነበረ። ይኸው ትላንትና በቃ ተናግሯል። እንግዲህ ለአክስቱ ሞርዚና ሲናገር ሰምታችኋል። እና ያ ነው እንደዛ ያደረገው። እኔ ግን በክፉ መንገድ ይለያያሉ ብዬ አላስብም። ወንድማማቾቹ በመሀል ያለውን ችግር ፈቶ አንድ ይሆናሉ የሚል ሀሳብ ነው ያለኝ። እኔ እንደዛ ነው ሀሳቤ። ግን መሀል ላይ ቤሌን ብቻ እንትን እንዳትላቸው ነው ምለው፣ ማለት ችግር እንዳትሆንባቸው እስከ መጨረሻው እንዲለያዩ ምክንያት እንዳትሆን ብዬ አስባለሁ። ቤሌን ግን ድራማውን በራይት ዌይ ይጨርሳሉ ብዬ ነው ማስበው፣ ወይም ደግሞ በትክክለኛ መንገድ ይጨርሳሉ ብዬ ነው ማስበው። እንደዛ ነው የሚሰማኝ። እስኪ ቤሌን የማን ፍቅረኛ ብትሆን ደስ ይላችኋል? የኔ የአምነን ወይስ ደግሞ የአምነን ወንድም? የኔን ያልከው ጆሮ ነው ወይስ ምናምን እያላችሁ ጆሮ እንደዚህ እያደረጋችሁ ያላችሁ ሰዎች፣ አዎ የኔ ነው ያልኩት። ምን ነው ቅር አላችሁ ወይ? ቅር ማይባላችሁ ምን ችግር አለ? ሲጀመር እኔ አልፈለጋል ለምን እንዳትሉ እንዴ። አምነን እዛ ወስዶ አንዴ እንትን ሲያረጋት አንዴ እዚህ አንዴ እዛ እያዘለ ምናምን እንዴ። ምን ነው እኔ የተለከፈውን የምለክፈው ለምንድን ነው እንዴ? እኔ እብዱሻ ነኝ እንዴ ጋይስ? ወይኔ ዛሬ ምንድን ነው የምቀባጥረው? ዛሬ ብሶብኛል። እኔ መላስ ለቆብኛል ዛሬ። ዛህራ ጉዴ ባሏ የት ሄደ? ጎሽም የት ሄደ? ሽማግሌ መላክ አለብን። ጎሽም ላክ። ሶሊያስ የት ጠፋች? ደንግጣ ጠፋች። ድራሿ ጠፋ እኮ ጋይስ። ሶሊያ መምጣት አለባት። ከዛህራ ጋር በቃ መታ እንዴት ነው አንቺ ጓደኛ ያልነበርሽ ወይ? እንዴት እኔ የምወደውን ሰው እንደምወደው እንደማፈቅረው እያወቅሽ ከኔ ነጠልሽው የወሰድሽው ብላ መከራከር መቻል አለባት። ዝም ማለት የለባትም። እኔ የሁለቱ ነገር እኔ ግራ ገብቶኛል። ከዚህ በፊት ቀልድ ነው ብያለሁ። የምሬ ነው። ጎሽም አውቆ ነው ማነው ሶሊያን ለማናደድ ነው ለማበሳጨት ነው እንጂ ዛህራን የእውነት ያፈቅራታል ብዬ አላስብም ብያችሁ ነበር። ለምን እንደሆነ ታውቃላችሁ? ዛህራና ሶሊያ ወደ ክፍል 10ዎቹ ምናምን ላይ ቁጭ ብለው ሲያወሩ ዛህራ ስጠይቃት ነበረ ጎሽሜን በጣም ነው ማፈቅረው እያለች ሶሊያ ደግሞ ለእሷ ስትነግራት ነበርና ከወደድሽው እንደዚህ አታደርጊው፣ አታሪቂው፣ አብረሽ ሁኚ ምናምን እያለች ደግሞ ዛህራ ስትመክራት ነበረ። እና የሆነ ያኔ የምታዩት ምንድነው ዛህራ ትክክለኛ አይነት አመለካከት ያላት እና ለእሷ የምትደግፍ ነበር የሚመስለው። ግን እንዴት ሆኖ ግልብጥ እንዳለ እኔ ግራ ገብቶኛል። እናንተ አልገባችሁ? ቀኝም ገብቶኛል። እኔ ግራ ገብቶኛል። እና ይህን ነገር እናንተስ እንዴት ነው የምታስቡት? ሶሊያንማ ተው እንዴ! ሶሊያን አታበሳጩብኝ። የምሬን ነው። ትመቸኛለች ሶሊያ እንዴ። ካልሆነማ እኔ እፈልግላታለሁ፣ ችግር የለው። ለማንኛውም ይህንን ይመስላል የዛሬ ቆይታችን። በጣም ወዳችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ክፉ አይንካችሁ፣ ክፉ ንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። ፒስ። አሁን ጨዋታው ደመቀ፣ ደራ፣ ፈካ፣ እንደፈለጋችሁ ስሉት። የአምነን ወንድምና ቤሌን ራሴን በራሴ ማስተዋወቃል። ራሴ ነው ማስተዋወቀው፣ ማንም እንዲያስተዋውቀኝ አልፈልግም ያለችው ለምን ይመስላችኋል? አምነን ላይ እልህ ስለገባት ወይም ደግሞ እልህ ስለተጋባች የአምነንን ንዴት ወይም ደግሞ አምነንን ለማስቀናት
የአምነንን ወንድም መቅረቧ የማይቀር ጉዳይ ነው። የአምነን ወንድም ደግሞ ገና ካሁኑ ጆፍ ይጥፋል። እረባላው ጭዌው ድብልቅልቅልቅ ሌለው። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ያበደ ነበረ። በተለይ ሞርዚና ሜርሲን በዳዴ ስታስኪዳት በቃ እኛ አልቻልንም። እንዲህ ይቻላል እንደ ወገን ሞርዚና የምር ጨምራን የመጣችው እንደው የሆነ አላለ ጋይስ፣ ይሄን ለተንኮሉ የሆነ ነገር ለማሰብ በደንብ ጨምራን የመጣችው ኤክስፐርት ምናምን ደረጃ ደርሳን የመጣችው። እንደዚህ ይቻላል እንዴ ጋይስ? ራሷን ልታስታምነው ወይስ ኮርስ ልትወስድ ነው? ወዴት ነበር ጠፍታ የመጣችው እንዴ? እኛ እኮ ግራ ገባን። የምሬ ነው። ሜርሲ በዳዴ ጭራሽ በዳዴ እኔ ግን ከዳዴው ይልቅ ማለት ነው ወይም ደግሞ ዳዴው ላይ ሌላ ተጨማሪ እንትን ብታረግ አሪፍ ነበረ። የቤቱን ዕቃ ሰብስባ ብታሳጥባት፣ የሆነ ነገር ብታስወለውላት፣ መስኮት ብታስወለውል፣ እንደዛ አይነት ነገር ብታደርግ ኖሮ በደምብ ድምቅ እንል ነበረ። ዛህራም ከጎን ቆማ ስታላግጥባት ምናምን ስናይ በቃ ያበደ ይሁን ነበረ። ትንሽ እሱ ጎደል እንጂ ያምር ነበረ። በትላንትናው ክፍል አንድ እንግዳ ነበረ። እንግዲህ የአምነን ወንድም መጥቷል። የአምነን ትክክለኛ ወንድሙ ነው ወይም ደግሞ የሰማአን ልጅ ነው። ለምን ተደብቆ እንዳደገ ባይገባኝም ወንድም ነው። ግን ይሄ የሚዋደዱ አይነት ወንድሞች አይደሉም። በተለይ በአምነን ሳይድ ሳይሆን በአዲሱ ልጅ በኩል ጥላቻ ነገር እንዳለ ነው የሚሰማኝ። ምክንያቱም አምነንን አቅፎ እንዴት የሆነ ተኮሳትሮ እንደነበረ አይታችኋል አይደለ? ሁለቱ ይፈላለጋሉ ብዬ ነው ማስበው፣ ይቀናናሉ ብዬ ነው ማስበው። አምነን ከዚህኛው ይልቅ ከፍ ብሎ ተመችቶት በድሎት ያደገ ይመስለኛል። እሱ ብቻም ሳይሆን ደግሞ የእናት ፍቅርን በደንብ አይቶ ያደገ ይመስለኛል። አገኛችሁኝ አይደለ? ይሄኛው ልጅ ደግሞ ተገድቦ ያደገ አይነት ልጅ ይመስለኛል። ተበላልጠው ያደጋለ እንደዛ አይነት ልጅ ይመስለኛል። እና ስለዚህ ይሄኛው ልጅ የአምነን ንብረት መውሰድ ወይም የእናቱን ንብረት መካፈል ይፈልጋል። ብቻ እንደዛ አይነት ነገር ይፈልጋል ብዬ አስባለሁ። የቤቱ የበላይ መሆን ይፈልጋል ብዬ ነው የማስበው። ይሄ ነገር እንዳይፈጠር እንግዲህ ሞርዚና ቃል ገብታለች፣ አሳካዋለሁ ብላለች። በቀላሉ ይሳካል ወይስ አይሳካም የሚለውን አብረን የምናየው ይሆናል። እንደኔ ሀሳብ ግን ይሄ ነገር በቀላሉ ይሳካል ማለት በፍጹም ነው የማይችለው። አንደኛ ልጁ ይቀናል፣ በቃ ይሄ በአምነን በጣም ይቀናል። አሁን ደግሞ አምነንና ቤሌን በተራራቁበት ጊዜ ይሄ መሀል ላይ መምጣቱ ከቤሌን ጋር እንዲቀራረቡ መንገዱን በደንብ ይከፍታል። ይሄ ለምን እንደዚህ እንዳልኳችሁ ልንገራችሁ። ዛህራም አምነንን ቴስት ለማድረግ ወይም ደግሞ የአምነንን ስሜት ለማወቅ የሆነ ሰው ደውሎላት ነው የወጣችሁ፣ የሆነ ወንድ ደውሎላት ነው የወጣችሁ ምናምን ብላ እሱን ስሜቱን ስትረዳ ነበረ። ዛህራ ዝም አትልም። ይህንን ነገር ሄዳ ለቤሌን ትነግራለች። ቤሌን ይህን ነገር ስትሰማ ደግሞ የአምነንን ወንድም መቅረብ ትጀምራለች። ወዳ እንኳን ባትቀርብ ቅድም እንዳልኳችሁ አምነንን ለማስከፋት፣ አምነንን ለማስቀናት አላ ይሄ እንዲቀና ማለት ነው። እኔም እችላለሁ፣ እኔም እኮ የፈለጉት መያዝ እችላለሁ፣ አንተ ብቻ አይደለም እንደዚህ ማለት ያለብን የሚለውን ነገር እንዲሰማው ለማድረግ ልትቀርበው ትችላለች። ልጁ ግን የእውነት ወዷል። ገና እንዳያት ነው ድምቅ ብሎ የቀረው። የምሬ ነው። የሆነ ነገር እንዳየ ድምቅ ብሎ የቀረው። እኔ አሁን አንበሳ ካላየው እንደዛ ድርቅ ብዬ አልቀርም። እሱ ግን ቤሌን አይቶ ነው ድርቅ ብሎ የቀረው። ቀጥ ነው ያለው። የትላንትናው ደግሞ ይለያል። በቃ የሆነ የጥቅምት አበባ መስላ ነበር የመጣችው። ቤሌንም ይሄን አውቃ ነው መሰለኝ ልጁ እንደሚመጣ አውቃ ነው መሰለኝ። እንደው ግን እዛ ውጪ ላይ ቅድሚያ ቢገናኙ ኖሮ በጣም ያበደ ነበር። አንዳንዴ እኮ ደራሲዎች እኔ ምን ይሻለኛል ጋይስ፣ እንደው ደራሲ ብታደርጉኝ እኮ አሪፍ ነበር። የምሬ ነው። ወንድሙ መሆኑ ሳይተዋወቁ አለ አይደለም ቤሌንን ወደ መናፈሻ ስትሄድ ወይም ደግሞ እዛ ልትዝናና በሄደችበትም ሊሆን ይችላል የሆነ መንገድ ላይ አግኝቷት በጣም እንደምታምርና የሆነ ነገር ነግሯት ወይም ደግሞ የሆነ በቃ እሷም ደብሯት ስለወጣች አብሮ ጊዜ አሳልፈው ሁለተኛ ዙር ደግሞ እዛ ቢገናኙ ኑሮ ቤት ቢገናኙ ኑሮ ያበደ ይሆን ነበር የሚል ሀሳብ ነው ያለኝ እዚህ ጋር። አሁን ነው እንግዲህ የሚጀመረው ትልቁ ረብሻ አሁን ነው የሚጀመረው። ረብሻን በሉት ምንም በሉት አሁን ነው የሚጀመረው። በአምነንና በወንድሙ መካከል ቤሌን መሀል ላይ ስትገባ በቃ ድብልቅልቅ ነው የሚለው።
ቢኮዝ ቤሌን እልህ ይዟታል። በቃ እሱን ለማቃጠል ወይም ደግሞ አምነንን ለማናደል የማያደርጉት ጥረት የለም። እርግጠኛ ሆኜ ነው የምነግራችሁ። ይህንን በቀጣይ ክፍል እንደዚህ አይነት ነገር በሰፊው የምታዩ ይሆናል። እንግዲህ ድራማው የተቋረጠው ቤሌን መኝታ ቤቷ ገብታ እያለቀሰች ነው። የአምነን ወንድም ደግሞ ቆይ እጄን ታጥቤ ልምጣ ብሎ ቤሌን ጋር ሄደዋል። ያባብላታል፣ ምን ይላታል፣ በዛው ይቀጥላል። እሺ ቤሌን የማን ፍቅረኛ ብትሆን ደስ ይላችኋል? የአምነን ወንድም የኔ ነው ያልከው እያላችሁ ነው። እኔ መምጣት እችላለሁ እኮ እኔም ስለማልፈልግ ነው እንጂ መምጣት እችላለሁ። ለነገሩ እኮ ይህን ፊት አይተው ትሸሻላችሁ አይደል? ይህን ፊት አይታችሁ እኔ በጣም ቤሌን ፍቅረኛ እንድትሆን አልፈልግም። እውነታው ይሄ ነው። የምሬ ነው፣ አልፈልግም። ለምን እንደማልፈልግ ልንገራችሁ። ለምን ከዚህ በፊት በነበረው ሪቪው በደንብ አውርቼበታለሁ። ስለዚህ ድጋሚ ይህንን ነገር አላነሳባችሁም። ከምሬ ነው። እኔ አልፈልግም፣ እንደ እውነቱ አልፈልግም። በቃ አለመፈለግ መብቴ ነው። አግኝተ ነው ወይ ምናምን ትችላላችሁ። እሱ የራሳችሁ አመለካከት ነው። እኔ ግን አልፈልግም። የማልፈልግበት ምክንያት ከዚህ በፊት በነበረው ሪቪው በሰፊው ስለተናገርኩ ነው። አሁን ረጅም ታይም እሱን መፍጀት ወይም ደግሞ ጊዜያችሁ ማቃጠል አልፈልግም። በተደጋጋሚ አውርቼ ለዛ ነው። ሌላ አንድ የመጨረሻ የምሰጣችሁ ትናንትና አንድ ቁም ነገር አይቻለሁ። ለራሳችሁ ጊዜ መስጠት